አሜሪካ ለአንተ ምን ናት? ለቀናል ጋይዝ፣ የምሬን ነው። ልክ አይደለንም፣ በእውነት ልክ አይደለንም። እኛ ልክ አይደለንም። ኤኒዌይዝ ይሄ ቪዲዮ በጣም 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 ወሳኝ ቪዲዮ ነው። ከደቂቃዎች በፊት ነው የለቀቁት። ቲክታክ ላይ ፖስት አድርጌዋለሁ። ሁሉም ሰው ሼር ሊያደርገው ይገባል። አንድ የሁላችሁም ግቡና ላይክ እንዲሁም ሪፖስት አድርጋችሁት ነው። ይሄኛው ማለት ነው። ይሄኛው አያችሁታ? ይሄኛው ማለት ነው። ቆይ ባካ አድርጌ ላሳያችሁ። ይሄኛው ማለት ነው አሁን የተለቀቀው አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት የሚለው ማለት ነው። በጣም ለብዙ ወገኖቻችን የሚጠቅመው ሪሊ ሳውዲ አረቢያ። በነገራችን ላይ አሁን እንደዚህ አይነት ሐሰተኛ መረጃዎችን በተለይ በእንደዚህ አይነት ሁኔታዎች ላይ አሁን ካለው የቀጠናው የጸጥታ ችግር ጋር ተያይዞ ምንጫቸው ያልታወቁ መረጃዎች ላይ ፖስት ማድረግ እንደዚህ ተፈጠረ እንደዚህ የሆነ እየተባሉ የሚለቀቁ ሐሰተኛ ወሬዎች ላይ እስከ 3 ዓመት እስርና እስከ 5 ዓመት እስርና እስከ 3 ሚሊዮን ድርሃም ነው የሚያስቀጣው። የሚገርማችሁ ማለት ነው። ኢማራት ደግሞ እስከ 100,000 ድርሃምና እስከ 1 ዓመት እስር ያስቀጣል። የምሬን ነው የምላችሁ። ይሄ ቀልድ አይደለም፣ እንዳትሸወዱ። በተለይ ደግሞ አንዳንድ እህት ወንድሞቻችን አሉ ስለ ህግ ጠንቅቀው የማያውቁ እንደዚህ አይነት ነገር ስህተቶችን ቢፈጽሙ ምን ሊደርስባቸው እንደሚችሉ አያውቁም። ካለማወቅ አንጻር ሶሻል ሚዲያ ላይ የሚደረግ ነገር በሙሉ ትክክል ይመስላቸዋል ለነሱ ማለት ነው። ምንም ከጀርባ የሚያመጣባቸው ችግር እንደሌለ ምናምን አድርገው ነው የሚያስቡትና ያ ትልቅ ስህተት ነው። ምንም በማይመለከተን ጉዳይ ላይ ምንም በማያገባን ጉዳይ ላይ መግባት የለብንም። ጥንቃቄ ማድረግ አለብን። መረጃዎች ስትከታተሉ ከመንግስት ኦፊሻላዊ ገጾች ላይ መረጃዎችን፣ ዜናዎችን መከታተል ትችላላችሁ። ከዛ ውጭ አንድ ታዋቂ ሰው አንድ ፌመስ ሰው ቲክታክ ላይ ኦር ፌስቡክ ላይ ለቀቀው ተብሎ መረጃ እያመጣችሁ መልቀቅ፣ እንዲሁም ደግሞ ምንም የማይመለከታችሁ ጉዳይ ላይ ለምሳሌ በተለያየ ችግር የሆነ ሚሳኤል ሲተኮስ ኦር ምናምን ሲሆን ስብርባሪ ነገር ላይ ቪዲዮ እየቀረጻችሁ ምናምን። አሁን ለምሳሌ አንድ ልጅ ትናንት ኳታር ውስጥ የሚኖር ልጅ ሚሳኤል እየተተኮሰ ወደ ሰማይ እየቀረጸ ራሱም እንደዚህ እየቀረጸ ምናምን ነገር ያሳያል። እያንዳንዱ ነገር እንቅስቃሴ ያ አይፈቀድም በነገራችን ላይ አሁን ላይ። እንደዚሁም ፖሊሶች ለእንደዚህ አይነት ጉዳዮች ላይ በሚሯሯጡበት ሰዓት ላይ እንደዚህ አይነት እንትን ባለበት ጊዜ ላይ ያ ነገር መቅረጽ አይቻልም፣ ክልክል ነው። ኦኬ ክልክል ነው፣ ፍጹም የተከለከለ ነው ጋይስ። እኔ ገብታችሁ ሚዲያዎችን ተከታተሉ። ምናልባት አይደል ነው እኔ ሶሻል ሚዲያዎች የዚህ ሀገር ሶሻል ሚዲያዎች ስለማትከታተሉ ይመስለኛል እንጂ እንደው ትርጉሙን እንኳን ባታውቁት በእንግሊዘኛ በአረብኛ ሊጻፍ ይችላልና ቻት ጂፒቲ ላይ የገባችሁ ኤአይ ላይ የገባችሁ ማስተርጎም ትችላላችሁ። ምን እንደሚል ምን አይነት ቅጣት እንዳለው ማየት ትችላላችሁና ከዛ ውጭ ደግሞ እንዳልኳችሁ የመንግስት ኦፊሻላዊ ገጾች አሉ። እነዛን ነገሮች መከታተል ትችላላችሁ። ከዛ ውጭ የማይመለከታችሁ ነገርን አትቅረጹ፣ አትልቀቁ። ፍጹም ስህተት ነው፣ በህግ ያስቀጣል ለማለት ወዳለሁ። ወል እንግዲህ ከዚህ ጋር ተያይዞ ምናልባት አንዳንድ ምክር የምትሰጡ ወንድሞች ካላችሁ ገስት ላይ ላስገባ እችላለሁ። አሁን ላይ ኤምባሲዎች ዝግ ነው። የአድዋ ድል በዓል መሰለኝ ዛሬም፣ በዛም ምክንያት እየተከበረ አይደለም። ኤምባሲዎች አገልግሎት እየሰጡ አይደለም። አሁን ለጊዜው አይደለም አገልግሎት መስጠት እንቅስቃሴ ሁሉ ላይ እየተገደቡ ያለበት ሁኔታ ነው ያለውና ፕሊስ ይሄንን ግምት ውስጥ ማስገባት መቻል አለባችሁ። እስኪ بريكس سلام دينا برادر، كيف الحال؟ عساك طيب؟ ديتنا خير الحمد لله. شو اخبارك؟ الله الحمد لله طيبين دينا كله سلام። መጨረሻ ቪዲዮ ሰራው መስራት የነበረበት ቪዲዮ ነበር።
ቴንክ ዩ አልሐምዱሊላህ። እኔ ዱባይ ነው ያለሁት። የተሰራው ቪዲዮ በጣም ወሳኝ ነበር። እኔም ያው ለሁሉም የምናገረው ስፔሻሊ ጁሜራ ጋር ትናንትና በተፈጠረው ነገር አንድ የኛ ዜጋ ልጅ ያው በስተት የሰራችው ቪዲዮ አለ፣ ድምጿም ተሰምቷል። ከቻለት ቪዲዮ የምታጠፋው በጣም በጣም ወሳኝ ነው። ቪዲዮ ተላልፈዋል፣ ድምጿ ተሰምቷል። አሁን ላይ ተውና ቪዲዮ መቅረጽ። አንተ እንዳልከው አንዳንድ የዱባይ ፖሊሶች የሆነ ነገር ሲያስተካክሉ ወይ ደግሞ ለዛ ለተፈጠረው ኢመርጀንሲ ነገር ትብብር ሲያደርጉ እነሱ መቅረጽ አይቻልም። ተውና እነሱ መቅረጽ ያው እንደምታውቀው የመኪና አደጋም ካለ ራሱ መቅረጽ አይቻልም። በኖርማል ጊዜ ራሱ እኮ ቅጣቱ እኮ ከ100,000 ድርሃም እና ከ3 ዓመት እስራት በላይ ነው። የእኛ ዜጋ ደግሞ ትናንትና ያየሁት በጣም በጣም የሆነ ያሳፍራል፣ ያሳዝናል። ሌሎቹ በጣም ብዙ ፋውሎች እያየሁ ነው ቲክቶክ ላይ። ትናንት አሁን እንዳልከው አንተ አንድ ልጅ ኳታር ላይ እንደዚህ እየታየ ነው ራሱን እየቀረጸ ያለውን በሰማይ ላይ ያለውን ሁኔታዎች እንደዚህ እያሳየ ምናምን፣ እንዲሁም አቡዳቢ አካባቢም የሆኑ ፍንዳታዎች ጋር ተያይዞ ቪዲዮ ቀርጾ ምናምን የለቀቁ ልጆች አሉና ያ አይ ቲንክ ካለማወቅ አንጻር ይመስለኛል። ግን ህግ ፊት አላቅም የሚለው ነገር ላይ አይሰራም። እና በዚህ ዙሪያ ደግሞ አንተ ብዙ ጊዜ መረጃዎችን ስትሰጥ አያለው፣ አንዳንድ ጠቃሚ መረጃዎች። በዚሁ አጋጣሚ ይህንን ወንድማችን ተከታተሉት። ኢማራት ውስጥ እጅግ በጣም ወሳኝ የሆኑ መልእክቶችን ሲያስተላልፍ አየዋለሁ። ትናንትና በተለይ ግብጾች የሆነ ሰፈር ላይ ምን እንዳደረጉ ታውቃለህ? ውጭ ወጥተው ሰውን ያስተባበሩ ይባስ አንዳንድ ቱሪስቶች አሉ። በአጋጣሚ ሲዝናኑ ያው ቤት አጥተው ነበር እና እነሱ ሰብስበው እነሱ ቤት ያሳደሩ ነበር። ምን ያህል ስማቸው በጥሩ ነገር እንደሚጠራ ብሪቲሾችም ቪዲዮ እየሰሩ ተረጋጉ እያሉ ነበር። ከሎካሎቹ በላይ እኮ ትናንትና እኮ አብዛኛው ፎሪነር በጣም ትልቅ ስራ ይሰራ ነበር። ለምን ከሎካሉ በላይ ያው እንደምታውቀው ፎሪነሩ ይበዛል፣ 85% ነው። እና ግን ሁሉም ሰው ምን ሀገር ኢማራት አላ በለዲ ታኒ ተብሎ ነው ሁላችን የምናወራው። እኛ ምን አለቀ እንደሌላው ዜጋ እንደዛ ብንሆንስ? እኛ ግን አክስ ነበር ቪዲዮ እየሰራን ያቀነባበርን። ደግሞ እኮ ተቀነባብሮ እኮ ላይክ የሚያምር ቪዲዮ ቢሆን እኮ ደስ ይላል እኮ። ያው አትም ቢያምር ባያምርም ጥቅም የለውም። ግን አቀነባብረን እያለቀሰን ምን እያደረግን ስላለቀስክ ብቻ እኮ የሚያዝንልህ መንግስት የለም። አንተም እንዳልከው ጨርሻ ላይ አላቅም ብትል የሚረዳህ እንትን የለም። ትቀጣለህ። ህግ ፊት አላቅም የሚባል ነገር አይሰራም። ካጠፋህ አጠፋ ነው። ኦልሬዲ ካጠፋህ አጠፋ ነው። እና የሳውዲ ጥፋት ባናጠፋ ደስ ይለኛል። ያው ሳውዲ ነበርኩ ድሮ 2011 ፈረንጆች ላይ ምንድን ነው ያደረግነው? በቃ እነዚህ ጥፋቶች አጠፋን። አንድ ፖሊስ ገደልን። ከዛ ከ700,000 በላይ ሳውዲ ኢትዮጵያዊ ከሳውዲ ተባረረ። ኢማራት ላይ ትናንትና ያደረግነው ነገር አንዳንዱ እንደ ቀልድ ነው የሚያየው። እኛ ስንናገር እኮ እንደ ቀልድ እሺ አዲ ምን ችግር አለው? መብቴ ነው፣ ስልኬ ነው። አዎ ነገ ስትያዝ ደግሞ ልክ 100,000 ድርሃም ክፍል ስትባል ያኔ ደግሞ ልታለቅስ ነው። በተራ የቀረጻችሁ ካላችሁ ብታጠፉ ለምን አሁን ክትትል ይጀመራል ተብሏል። ዛሬ ሁሉም ሰው እያጠፋ ነበር። ሌላው ሀገር ዜጋ ሁሉም ሰው እያጠፋ ነው። ሁሉም እያጠፋ ነው። የኛው ግን አቀነባብራችሁ ይባስ አንዳንዱ ደግሞ ሄዳችሁ ደግሞ ሰርባሪውን ደግሞ ቪዲዮ ያረሳችሁም አላችሁ፣ እየነካችሁም አላችሁ። በጣም ትልቁ ችግር ምን እንደሆነ ታውቃለህ? አብዛኛው ሰው የት ያገኙናል፣ የት ያቁናል፣ እኔ የምጠቀመው ፌክ አካውንት ነው ምናምን ብሎ ነው የሚያስበው። በጣም የሚገርመኝ ነገር እና ሪሊ ማለት እኔ አላቅም፣ በዚህን ያክል ግንዛቤ አለማግኘት በጣም ከባድ ነውና አንድ ሰው ከሰው ጋር የተላላከው መልእክት ዲሌት እንኳን ቢያደርገው ራሱ ከየት ማን ከማን ወዴት በማን እንደተላከ ማግኘት ይቻላል። በጣም ጥንቃቄ ግድ ይላል። በተለይ ሳውዲ አረቢያ ላይ ኦልሬዲ እነዚህ ጂሲሲ ካንትሪ የሚባሉት ሁሉ አብዛኛዎቹ ማለት በሚቻል ደረጃ ተመሳሳይ የሆነ የጥንቃቄ መልእክት ነው እያወጡ ያሉት አሁን ላይ ማለት ነው። ሳውዲ አረቢያም ላይ አይቻለው፣ ማነው ባህሬን ላይም በተመሳሳይ እንደዚህ አይነት ነገሮች መልቀቅ እንደማይቻል በጠቅላላ አረብ ሀገራት ላይ የምትኖሩ ከሆናችሁ እነዚህ የባህረ ሰላጤው ሀገራት ላይ ፍጹም የተከለከለ ነው። በቃ አይቻልም ከተባላችሁ አይቻልም ነው። ምንድነው የሚበላን ነገር አለ እንዴ? በቃ መልቀቅ አይቻልም ተው ስትባሉ መተው ነው። ምን ትጠቀማላችሁ? ራሳችሁን መቀመቅ ውስጥ ነው የምትከቱት እኮ። ደግሞ እኛን እኮ ነው የሚወክለው እኮ። ያ ኦፍ ኮርስ በተወሰኑ ሰዎች ስህተት በነገራችን ላይ ያው የሀገርን ስም እንትን ይላል፣ ምንም ጥያቄ የለውም። ኢትዮጵያውያን ነው የሚባለው ሄዶ ማለት ነው። ሁሉም ሰው አንዱ ለአንዱ ግንዛቤ መስጠት መቻል አለበት። የማያውቁ ልጆች ብዙ ጊዜ ጥፋት ይሰራሉ፣ ግን በህግ ፊት አላቅም ነበር አይባልም፣ አይቻልም። የሚሰማ አካል የለም። አላቅም ብትል ማንም አይሰማህም። ማወቅ አለብህ።
አንዲት ሀገር ላይ ስትኖር የሀገሪቱን ህግና ደንብ በደንብ ጠንቅቀ ማወቅ ግድ ይላልና ይህንን ልብ ልትሉ ይገባል። እንደምታውቁት ሳውዲ አረቢያም በጣም ከኢማራት በበለጠ ነው። እንዲያውም ሳውዲ አረቢያ ላይ ቅጣቱ በጣም ከባድ ነው። እዛ ደግሞ ይህንን ጥንቃቄ አድርጉ። ትናንትና ራሱ አንድ ብሪቲሽ ሰውዬ ቱሪስት ነው እና ሆቴል ውስጥ ሆኖ ተፈጠረ አደጋ። ከዛ እሱ ቶሎ ወጣ ፎቶ ለመቅረጽ። ለሀገሩ አዲስ ነው፣ ቱሪስት ነው መሰለኝ። ሲቀርጽ ቶሎ ብሎ አንድ ፖሊስ የያዘው ስልኩን። ከዛ ቱሪስቱ ቪዲዮ ሰራ፣ ይቅርታ ብሎ ምን ብሎ፣ ሌላ ብሪቲሽ ደግሞ እንደዚህ አድርጎ ደግሞ እኛንም አይወክለንም ተሳስተዋል ምናምን ብሎ ይኸው በቃ ያውቁታል። ከዛ በኋላ የሚመጣው ጣጣ በአንዱ ብሪቲሽ ምክንያት ሌላ ሁሉም ሰው እንደሚወቀስ ስለሚያውቅ፣ የኛው ግን ኮፒ ፔስት ነው እያደረግን ያለ ነው። ሄደት ቀርጻለህ፣ እኛ በቃ ኮፒ ፔስት ነው ጭራሽ። እንዲያውም ከማይገናኘው ነገር ጋር ሁላ ራሱ ቀርጸው አምጥተው ኤዲት አድርገው ምናምን ሁላ የሚለቁ ልጆች አሉ። አንዱን ደግሞ ያየሁት ደግሞ ቻይና የተፈጠረ አደጋ ነው። ቻይንኛ ማንበብ ማንም ሰው ይችላል እኮ። ዘፈን ከተቱበት አማርኛ ስሎ ሞሽን ነው። ዱባይ የተነዳች ነው ምናምን የሆነ ክላሲክ ምናምን ይደረግበታል። ብላ አለክ ማን ነው በዚህ የሚሸወደው? እዚህ ዱባይ ላይ የትኛው ህፃን ልጅ ብትጠይቀው እና የአንድ አታን ጨፋት ሌላ ይሆናል። እኔ ሁሌ እኛ የምናወራው ምንድን ነው ሳውዲ ላይ የተፈጠረው ነገር እንዳይደገም ነው። እዚህ ሳውዲ ላይ በተወሰነ ሀበሻ ምክንያት እኮ ነው የውም القرار በነበረው ጊዜ አይ ቲንክ 2004 ምናምን አካባቢ ይመስለኛል 2011 ላይ እኮ አንድ ሀበሻ ምንድነው ያደረጉት? ሁለት ሀበሾች ሆነው አንድን ፖሊስ ገደሉ። ከዛ በኋላ መንገድ ዘግተው ቆሻሻ እንትመጣ ያጠለው ሳውዲ መቀጥቀጥ ጀመሩ። ያኔ እኮ የትኛው ሀገር ዜጋ ሀበሻ ነው ሲባል እኮ ተቆምብን ነበር እኮ። ከዛ ምክንያት እኮ ነው ስንት ነው 700,000 ምናምን የሚያክል ህዝብ እኮ ነው አሁን ገጠር የገባ ያለው እኮ። ሳውዲ ተወለደ ልጅ ሀገሩን አይቶ ማያውቅ እኮ። ያ ነገር እዚህ እንዳይፈጠር ነው። ወደዛ ደግሞ እየሄደ ነው ያለው። ደግሞ የዛሬ 7 ወር የሆነ አንድ ኢትዮጵያ አለና ጠበቃ ነው ፖሊስ ጣቢያ በሄደበት የሆነ ጉዳይ ላይ ፖሊስ ጠየቀው፣ እናንተ ኢትዮጵያ ግን ኮሚኒቲ የላችሁ ወይ ያለው ማለት ሲለው፣ አይ ኮሚኒቲ የላችሁ ወይ? ኧረ አለን፣ ቆንስላ አለን። ቆንስላ ሳይሆን እንደዚህ የሚያማክራችሁ ኮሚኒቲ የለም። ለምን ይሏል? በየሳምንቱ የእናንተ ወንጀል ነው እየመጣብን ያለው። በቃ በየሳምንቱ የእናንተ ወንጀል አለ። ለዚህ ይባስ ብላችሁ ደግሞ አንድ የእናንተ ዜጋ አለ ለሀገሩ ገና እንደመጣ ሳምንት ወር ሳይሞላው መኪና ተከራይተው ወንጀል ስራ ተገኘ። አንተ የት ነው ያለው? አንተ ዱባይ ላይ አንተ መኪና ተከራይተህ አንተ ወንጀል ስራ ደግሞ በዛው በደቂቃዎች የተያዘው እኮ። በጣም ይገርማል። እኛ የምናደርገው ነገር ሌላ ይመጣው ሰው ደግሞ የሚቻል ይመስለውና ደግሞ ያደርገዋል ደግሞ በትክክል በጣም ማንማችን እዚህ አገኛ ፋውል ብቻ በሚለው ቃል አይገለጽም። ፋውላችን በጣም ከባድ ነው። በቃ እኔ አላቅም ለምን የሌሎች ሀገሮች ሶሻል ሚዲያ ፕላትፎርም አጠቃቀም ለምን እንደማናይ ግራ ይገባኛል። አንዳንድ ጊዜ እኮ ገብቶ ቢያንስ ስለ ሀገሪቱ ሕግ ምን ይላል ብሎ ማወቅ በትንሹም ቢሆን፣ ካልሆነ ደግሞ እነዚህ ስለ ሀገሪቱ ሕግ ግንዛቤ የሚሰጡ ሰዎችን መከታተል ግድ ይላል። ካልሆነ ከባድ ነው ጋይስ። አቅላችሁ አትዩትና በጣም ጥንቃቄ ልታደርጉ ይገባል። ሌሎች ነው ብልጥ ሳይሆን አሁን ትናንትና አንድ የህንድ ዜና ዘገበ፣ ስለ ዱባይ ዘገቡ። ፍንዳታ አለ ምናምን ብለው ህንዶች በሙላ ነው የሰሩት። ይሄ ዜና አይወክለንም፣ ደግሞ እኮ የነሱ ዋና ዜና ጣቢያ ነው። አይወክለንም ምናምን ብለው ለምን ያውቁታል? በዛ ዜና ምክንያት እነሱ ሊወቀሱ ነው። ወዲያውን እንትናሉ ያ ቪዲዮ ከዛ ዜና ጣቢያ ሊጠፋ አደረገ። እኛ ስንት ቪዲዮ ነው ያለው? ስንት ቪዲዮ ተሰርቷል? እኔ ለራሴ ጨንቆኛል። አሁን ያ ቪዲዮ ነገ ላይ ቼክ ሲደረጉ ምን እንደሚባል አሁን ያቺ ልጅ ኦልሬዲ ድምጿ ተሰምቷል። ቪዲዮን ፊት ለፊት ጁሜራ ጋር የሰራችው ይመስለኛል፣ ወይ ቤት ሰራተኛ ነች መሰለኝ፣ እያለቀሰች ነው የሰራችው። በቃ አሁን እሷ እኛ ነው የምትወክለው። አንተ እንዳልከው ቀጠር ባህሬን ላይም የሰሩትም አለው የሆነ ቪዲዮ ይባስ አቡዳቢ ደግሞ እንዲያውም ባህሬን ላይ ነው ምናምን ተሰርቶ ወደ አንዳንድ ሰዎች ተልኮ እነዛ ሰዎች ፖስት ያደረጓቸው ቪዲዮዎች አሉና ልክ አይደለም። ኦልሬዲ ከሌላ ሀገር ለምሳሌ ብሬክስ ሶሻል ሚዲያ ላይ ብዙ ተመልካች ስላለው ሌላ ሀገር ብሬክስ እዚህ ሀገር እንደዚህ የሆነ ነው ተብሎ ቢላክ እንኳን ራሱ ፖስት መደረግ የለበትም። ፕሊዝ የሚሳሳቱ ልጆች ብቻ ሳይሆን ከሚሳሳቱ ልጆች መረጃ የሚመጣላቸው ሰዎች ጥንቃቄ አድርጉ። ምክንያቱም የነዛ ሰዎች ማንነት እዛ ቪዲዮ ላይ አለ፣ ይታያል። ያሉበት አካባቢ ኤሪያ ቢታወቅ ምንም ጥያቄ የለውም። እዛው አካባቢ ያለውን ሰው ሊታፈስ ይችላል። ስለዚህ እንደ ቀላል ነገር አትዩት። ከሰዎች ተቀብላችሁ እንደ ኖርማል ነገር ሶሻል ሚዲያ ላይ ፖስት የምታደርጉ ሰዎች ያ እነዛ ልጆች መቀመቅ ውስጥ ሊከት የሚችል ነገር ነው እያደረጋችሁ ያላችሁና ይሄ በጣም ጥንቃቄ ያስፈልጋል። ፕሊዝ
ቪዲዮ ቀርጻችሁ ወደ ሌሎች ሰዎች መላክ ራሱ ይሄ ስህተት ነው። በአንድም ይሁን በሌላ መንገድ ተዘዋውሮ ሶሻል ሚዲያ ላይ መውጣቱ አይቀርም። ቪዲዮ ምንም ጥያቄ የለውም። ከእናንተ እጅ ከወጣ ያ ቪዲዮ ወጣ ነው። ከስልካችሁ ላይ መቀመጥም የለበትም መቅረጽም የለባችሁም። እንደዚህ አይነት ነገር ላይ ፕሊስ በተቻለ መጠን ስልካችሁን ቻርጅ ፉል አድርጋችሁ መጠበቅ፣ መጸለይ፣ ዱዓ ማድረግ ነው ከኛ የሚጠበቀው። ሌላ ምንም ከዚህ ውጭ ሌላ ነገር ማድረግ አያስፈልግምና ቴንክ ዩ ወንድሜ። እና እንደዚህ ቪዲዮ ስትሰራ አንተ ሆፕፉሊ ሁላችሁም ብሬክስ የሚሰራው ቪዲዮ አሁን በተለይ አንተ የሰራው ቪዲዮ ለአንዳንዱ እንደ ቀልድ ይመስላል። እኔ ግን ይሄ ቪዲዮ ሳየው በጣም ነው ደስ ያለኝ። አልተም ኦልሬዲ በጣም የቆየ መሰራት የነበረበት ቪዲዮ ነው። አንተ ብቻ መስራት ራሱ እኮ የሚያሳየው የኛ የቀረ ነው ላይክ ምን ያህል ወደ ኋላ እንደቀረ ነው። ይሄ በጣም ወሳኝ ቪዲዮ ነው። ሁላችንም ብሬክስ የሰራው ቪዲዮ አሁን በጣም ሪፖስት ማድረግ አለብን። በተቻለ አቅም ደግሞ እንደዚያ ነገር የተሳሳተ ነገር ሲኖር ደግሞ ሁላችንም ሰርተን እስበስ ሪፖስት ብናደርግ ቢያንስ ይሄ ሀገር ለኛ ያላቸው እይታም ራሱ ለየት ይላል። አይ በቃ ሀበሾች ነቃዩ ናቸው ይባላል። በጣም እንጂ በጣም ጠቃሚ ኢንፎርሜሽኖችን ማስተላለፍ ጥሩ ነገር ነው። ያው ኮሚኒቲያችን የሚያስተላልፈው ነገር ነው። እኛ እንደ ኮሚኒቲ ሆነን ማስተላለፍ መቻል ይሄ ጥሩ ነገር ነው። ግንዛቤ መስጠት መልካም ነገር ነውና ሪሊ አንተም አንዳንድ ጊዜ የምታስተላልፋቸው መልእክቶችን ያለው በጣም በርታ። ሹክራን ሀቢብ ማገሰርት እዚሁ አጋጣሚ ተከታተሉት፣ በጣም ይጠቅማቸዋል። በተለይ እዚህ ኢማራት ውስጥ የምትኖሩ ልጆች እጅግ በጣም ጥርት ያሉ በቃ ትክክለኛ የሆኑ መረጃዎች ኢንፎርሜሽኖችን ሲለቅ ነው የማውቀውና የሚጠቅማችሁን ሰው ተከታተሉ። ዝም ብላችሁ እዛም እንትን ከምትሉ እንደዚህ ወንድሜ አይነት ሰዎችን ተከታተሉ። ቴንክ ዩ ብራዘር። ሹክራን ሀቢቢ خلاص አሁን ያረከው ሪፖርት ማድረግልሃለሁ። ሹክራን። ሌላ ቪዲዮዎችም እንደዚህ አይነቶችን ብደጋግም ሞር ለሁላችን ይጠቅመናል። ያው ሌላ አይነት ኮንተንትኛ ማየትም ብዙም አይጠቅመንም። እንደዚህ አይነት ኮንተንት ነው የሚሻለኝ ራሱ። እኔ አላቅም ከመጣሁ እዚህ ሀገር ከ3 ዓመት ሆኖኛልና የአንተን ኮንተንት አላቅም። ሌላው ጋር ላየው አልቻልኩም። ሌላው የሆነ አላቅም አንዳንዴ ሳየው እኔ ወይ አጠቃቀሙን ስልክ አልቻልንበት ይመስለኛል። አንተ የምትለቀው ነገር አሁን ለአንዳንዱ ለቀድለ እኔ ግን ላይክ ቤዚክ ነገር ይሄ ቤዚክ ነው። በቃ አንድ ሰው ስለዚህ ሀገር ህግ ማወቁና ይሄ ስፔሻሊ ፎቶ አለማንሳት ቪዲዮ አለማንሳት ይሄ እኮ የቤዚክ ነገር ነው። ቤዚክ ሲባል ደግሞ ቀላል የሆነ ነገር አይደለም፣ በጣም ሲሪየስ የሆነ ነገር ነው። እና ጋይስ ከሌላ ነገሮች ላይ በግርግር ነገሮች ራሳችን ቢዚ ከምናደርግ እዚህ ሀገር ላይ ሊጠቅመን በሚችል ነገሮች ላይ ራሳችን ቢዚ ብናደርግ ነገ ላይ እኛን እንትን ነገር ቢዚ ራሳችን ብናደርግ ሞር ይቻለ ነው። እኔ እንደዚህ የምላችሁ ኦልሬዲ ሳውዲ ስለነበርኩና የነበረውን በኋላ ቀርነትና እኛን ምን ያህል እንደጎዳን እዛ አይቻለሁ። እና ይሄ ነገር ወደዚህ ወደ ኢማራት ከመጣ ነው። ኢማራት ደግሞ ይሄ የምትታገስ አይነት ሀገር አይደለችም። በቃ ባን ነው አላጦል ባን በቃ ምን ጥያቄ የለው። ምንም እኛ የምናጎልባቸው ነገር የለም። እኛ ከዚህ ሀገር ብንቀንስ ባንቀንስ ቢያንስ ቫልዩ እንዲኖረን ደግሞ በቻልነው አቅም እኛም ሞር ኖሌጀብል እየሆንን ሞር እያወቅን ህጎችን ብናቅ ቤዚክ ነገር እዚህ ሀገር ላይ ህግን ማወቅን። ለዚህም ነው ብሬክስ እየጮኸ ስለ ህጉ የነገራችሁ። ሌላ ሀገር ዜጋ ይሄን ነገር እኮ ተውና ሪፖስት ማድረግ ሁሉም ሰው ሪፖስት የሚያደርገው ሰው ሁላችን ሪፖስት አድርገን ታረጉትና ብሬክስ ኢንሻአላህ ሌላ ቪዲዮችን ተስታረግ ሪፖስት አደርጋለሁ። በጣም ነው ቪዲዮዎች በጣም የሚመቸኝ። በርታ ወንድም። አመሰግናለሁ። እሺ ሀቢቢ። ኦኬ ጋይስ ወል እንግዲህ ገብታችሁ የተፖስተውን ነገር ሪፖስት አድርጉት፣ ሼር አድርጉት። በጣም ለብዙ እህት ወንድሞቻችን ይጠቅማል። እኔም እናንተን ይጠቅማል ብዬ ነው የምለቀውና ገብታችሁ ፖስት አድርጉት። ቪዲዮ የትኛው ነው ብላችሁ ለምትጠይቁኝ አንዴ ላሳያችሁ። ሁሉም ሰው ጋር መድረስ ያለበት ቪዲዮ ነው። በነገራችን ላይ ያሁኑ ልጅ በጣም ተከታተሉት። ኢማራት የምትኖሩ ልጆች የእውነቴን ነው የምላችሁ። ኢማራት ውስጥ በጣም ብዙ መረጃ የሚለቁ ልጆች አያለሁና የዚህ ልጅ መረጃ በጣም ልቅም ያለ ጥርት ያለ ከማንኛውም አይነት ነገር የጸዳ በቃ ሪል መረጃ ነው እንትን የሚያደርገውና ያ በጣም ይጠቅማችኋል። ተከተሉት። ኦኬ ይሄኛው ቪዲዮ ነው። ይሄኛው የታለ? ይሄኛው አያችሁት አይደል? ይሄ አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት የሚለው ይሄኛውን ቪዲዮ ሁላችሁም ገብታችሁ ላይክ አድርጉት። ለአንዴና ለመጨረሻ ጊዜ እዚህ ሙኝ ላሰማችሁ። አንዴ ያዳምጡትና እኔ እወጣለሁ። ራት ቀርቧል። ራት ልበላ ነው። ያላችሁበት ሀገር ከየቱ ናችሁ እየተከታተላችሁን ያላችሁ?
ስለ በጎ ስራዎች ፈጣሪ ባርክ መጨመር ለአሜን። አመሰግናለሁ። ቴንክ ዩ። ዱባይ፣ ኳታር፣ ዱባይ፣ አጅማን፣ ቤይሩት፣ ዱባይ፣ ጀርመን፣ ሳውዲ፣ ኢራቅ። ደስ ይላል፣ ደስ ይላል። ቤይሩት፣ ዱባይ፣ ዩኤስኤ፣ ዱባይ፣ ሻርጃ፣ አልዓይን፣ ራስ አልኸይማ፣ አቡዳቢ። በጣም ከብዙ ቦታ ነው የምትከታተሉት ጋይስ። ቤይሩት፣ ሳውዲ፣ አቡዳቢ፣ ብሬክስ። ህዝቤ እንዳለ ተበትኗል እንዳሉ ያ ይሄንን ቪዲዮ አይታችሁታል ጋይስ? ይሄንን ቪዲዮ ሰምታችሁታል? አሁን የለቀቁት ኦልሬዲ 5 ደቂቃ የሆነው አይመስለኝም። በጣም ጠቃሚ መልእክት ስለሆነ ሁላችሁም ገብታችሁ ያው በኋላ እንትን ታደርጉታላችሁ። ሙሰፋ በኋላ ሁላችሁም ገብታችሁ ፖስት ማን ነው ሪፖስት፣ ላይክ፣ ሼር፣ ሪፖስት ታደርጉታላችሁና አንዴ አብረን እናዳምጠውና እሺ። ይሄንን ቪዲዮ እንግዲህ ለእናንተ ለእህት ወንድሞቼ ስል ነው አይኔን እስኪፈዝ ድረስ ቪዲዮ ቀርጬ ኤዲት አድርጌ መረጃዎችን ለቃቅሜ ስንት እንደሚያስቀጣ ምን የሚፈጥረው ችግር እስከ ዲፖርት ድረስ ወደ ሀገር ቤት እስከ መሸኘት ድረስ ያደርሳል። የእውነቴን ነው የምላችሁ። እኛ ነገሮች ብዙ ጊዜ ብዙ ሰው የት ያገኙናል፣ የት ያቁናል። በጣም ትልቅ ስህተት ነው። የተላላካችሁት መረጃ ድሌት እንኳን ቢደረግ ራሱ ማለት ነው የእያንዳንዱ ሰው ስልክ ላይ አይፒ አድሬስ አለ። የእያንዳንዱ ሰው ስልክ የተመዘገበ ነው። በሚኖር እነዚህ አረብ ሀገራት ላይ ሲኖር በጣም ሴኩሪቲው በጣም ጠንካራ ነው። በቃ ይሄ ነው፣ አይጠቅምንም፣ አይመለከተንም።